ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሰኔ 25 ቀን 2018 ዓ.ም የቀን ዜናዎችን እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። IMF ለኢትዮጵያ መንግስት 464 ሚሊዮን ዶላር ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ አሳለፈ። ዓለም አቀፉ የገንዘብ ድርጅት IMF የስራ አፈጻጸም ቦርድ ለኢትዮጵያ መንግስት 464 ሚሊዮን ዶላር ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ ማሳለፉ ተገልጿል። የድርጅቱ ስራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያ የተራዘመ ብድር አቅርቦት አምስተኛ ዙር ግምገማ ከተመለከተ በኋላ ነው ተብሏል። የIMF ስራ አስፈጻሚ ቦርድ ለ4 ዓመታት የሚቆየውን የኢትዮጵያ የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም እንደነበር ይታወሳል። ድርጅቱ ባለሙያዎችን ወደ ኢትዮጵያ በመላክ የሚያደርጋቸውን ግምገማዎች መሰረት በማድረግ ከዚህ ቀደም ለ4 ጊዜያት ያህል የተለያዩ መጠን ያላቸውን ብድሮች ለኢትዮጵያ መንግስት ሲለቅ መቆየቱ ይታወሳል። የድርጅቱ የባለሙያዎች ቡድን አምስተኛ ዙር ግምገማ ለማድረግም ወደ ኢትዮጵያ መጥቶ የነበረው ባለፈው ሚያዝያ ወር መጨረሻ ላይ ነበር። ከቡድኑ ጉብኝት በኋላ ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣናት በባለሙያዎች ደረጃ ስምምነት ላይ መድረሳቸውን ባለፈው ግንቦት ወር መጨረሻ ላይ ይፋ ተደርጓል። IMF በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ 468 ሚሊዮን ዶላር ብድር መልቀቅ የሚያስችል እንደሆነ ገልጾ እንደነበር ይታወሳል። ድርጅቱ ረቡዕ ሰኔ 24 ቀን 2018 ዓ.ም ሌሊት ባወጣው መግለጫ ይፋ ያደረገው የብድር መጠን ግን ባለፈው ግንቦት ወር ከተገለጸው በ4 ሚሊዮን ዶላር ያነሰ ነው ተብሏል። ህወሓት ከፌደራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን ገለጸ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፌደራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን የፓርቲው ጽህፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር ተናግረዋል። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላ ቢያደርግም የትግራይ ህዝብ ህልውናን ለማረጋገጥ ህወሓት እስከ መጨረሻ እንደሚታገልም ኃላፊዋ ገልጸዋል። ሞንጀሪኖ በሚል ቅጽል ስማቸው ይበልጡን የሚታወቁት ፈትለወርቅ ይህንን የገለጹት ማክሰኞ ሰኔ 23 ቀን 2018 ዓ.ም አመሻሽ በመቀለ ከተማ በሚገኘው የህወሓት ጽህፈት ቤት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በዚህ ጋዜጣዊ መግለጫ ከተነሱ ጉዳዮች መካከልም የፕሪቶሪያው ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ የአሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ የአሜሪካና የአውሮፓ ህብረት ያወጧቸው መግለጫዎች ይገኙበታል። የፕሪቶሪያው ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ያሳወቀው ህወሓት ለዚህም ዋነኛ ተጠያቂ የፌደራል መንግስት መሆኑን ሲገልጽ ቆይቷል። የህወሓት ጽህፈት ቤት ኃላፊ በዚሁ መግለጫቸውም የፕሪቶሪያው ስምምነት የፌደራል መንግስት እንደ መሳሪያ የተጠቀመበት ነው ሲሉም ተመሳሳይ አቋም አንጸባርቀዋል። የፕሪቶሪያ ውል እንዲፈጸም ህወሓት ጥረት አድርጓል ሲሉም ገልጸዋል። ውሉን የሚጥሱ በርካታ ነገሮች ቢሰሩም የፕሪቶሪያውን ስምምነት ፈርሷል ሳይል በትዕግስት ቆይቷልም ብለዋል። በዚህ ጉዳይም ህወሓት እንደ ፓርቲ ትልቅ መስዋዕትነት ከፍሏል ሲሉም ፈትለወርቅ ለፓርቲው ልሳናትና ለክልሉ ቴሌቪዥን ጣቢያዎች ጋዜጠኞች ተናግረዋል። የአዲስ አበባ ከተማ አስተዳደር የኦዲት ክፍተት የተገኘባቸው መስሪያ ቤቶች በ10 ቀናት እንዲያስተካክሉ የሚያስገድድ መመሪያ ማውጣቱ ተገለጸ። የአዲስ አበባ ከተማ አስተዳደር በስሩ የሚያስተዳድራቸውን መስሪያ ቤቶች በኦዲት ምርመራ የተገኘባቸውን ክፍተት በ10 የስራ ቀናት ውስጥ እንዲያስተካክሉ የሚያስገድድ መመሪያ ማውጣቱን አስታውቋል። መመሪያው የኦዲት ግኝቶችን ማየት የፈለገ ማንኛውም አካል ከኦዲት አድራጊ መስሪያ ቤቶች ኃላፊዎች ፍቃድ በመጠየቅ መረጃውን ማግኘት እንደሚችል መደንገጉንም የሀገር ውስጥ መገናኛ ብዙሃን ዘግበዋል። የንብረት ኦዲት መረጃን የመያዝ የመፍቀድና የመጠየቅ ኃላፊነት የከተማ አስተዳደሩ የንብረት አስተዳደር ባለስልጣን ዋና ስራ አስኪያጅና የክፍለ ከተሞች የንብረት አስተዳደር ጽህፈት ቤት ኃላፊዎች ይሆናልም ተብሏል። በአስተዳደሩ ተቋማት ላይ የሚደረግ መደበኛ ኦዲት ወደ ኋላ መሄድ የሚችለው እስከ 2 የበጀት ዓመት ብቻ ሲሆን ሆኖም ከኦዲት ጋር የተያያዘ የወንጀል ድርጊት እንደተፈጸመ የሚያሳይ አሳማኝ ፍንጭ ከተገኘ ወይንም የኦዲት ጥፋትን የማመን ሁኔታ ከተፈጠረ የኦዲት ምርመራው እስከ 10 ዓመታት ወደ ኋላ እንዲሄድ መመሪያ መፍቀዱንም ተመላክቷል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው።
ትሩዝ ዴሊቨሪ ለአካባቢ ተስማሚ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። ግብጽ ለ10 ዓመታት ተቋርጦ የቆየውን በሊቢያ የቆንስላ አገልግሎት ዳግም እንደምትጀምር አስታወቀች። ከካይሮ የወጣው መረጃ እንደሚጠቁመው በትሪፖሊ የሚገኘው የግብጽ ኤምባሲ ከ13 ቀናት በኋላ በሊቢያ ዋና ከተማ በሚገኘው ግቢው የቆንስላ አገልግሎቶችን የሙከራ ጊዜ አገልግሎት ይጀምራል ተብሏል። ይህም በሊቢያ ውስጥ ለግብጽ ማህበረሰብ የሚሰጠውን ድጋፍ ለማሳደግ ያለመ መሆኑ ተመላክቷል። ኤምባሲው ማክሰኞ ዕለት በይፋ ድረገጹ ላይ ባወጣው መግለጫ አገልግሎቱ ቀደም ብሎ ቦታ ማስያዝ እንደሚጠይቅ ገልጾ በሙከራ ወቅት አሰራሩ ተቀላጠፈ ሁኔታ እንዲከናወን አመልካቾች ቀጠሮ እንዲይዙ ማሳስቧል። እርምጃው መጨናነቅን ለመቀነስና የቆንስላውን ስራዎች በተሻለ ሁኔታ ለማደራጀት ያለመ ሲሆን ይህም የአገልግሎት ጥራትን ለማሻሻል ያለመ መሆኑ ተገልጿል። በሊቢያ ዋና ከተማ የተፈጠረውን የሰላምና የጸጥታ መደፍረስ ተከትሎ በትሪፖሊ የሚገኘው የግብጽ የቆንስላ አገልግሎቶች እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ሙሉ በሙሉ ተቋርጠው ቆይተዋል። በመጨረሻም ሩሲያ በኪየቭ ላይ በፈጸመችው መጠነ ሰፊ ሚሳኤልና የድሮን ጥቃቶች 13 ሰዎች ተገደሉ። የሩሲያ ጦር በዩክሬን ዋና ከተማ ኪየቭ ላይ በአንድ ሌሊት በከባድ ሚሳኤልና የድሮን ጥቃት ፈጽሟል ተብሏል። በዚህ መጠነ ሰፊ የሩሲያ ጦር ጥቃትም 13 ሰዎች ሕይወታቸውን አጥተዋል ሲሉ የኪየቭ ባለስልጣናት ተናግረዋል። በተጨማሪም በጥቃቱ ሕይወታቸውን ካጡ ሰዎች በተጨማሪ ከ50 በላይ ሰዎች መቁሰላቸውን የአገሪቱ ደህንነት ባለስልጣናት አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ለከፍተኛ ጥቃት እየተዘጋጀች እንደሆነ ካስጠነቀቁ ከጥቂት ሰዓታት በኋላ በከተማ ውስጥ ከፍተኛ የሆነ ፍንዳታ መከሰቱን ቢቢሲ ዘግቧል። የኪየቭ ወታደራዊ አስተዳደር ኃላፊ በበኩላቸው ይህ ጥቃት ከፍተኛ የሟቾች ቁጥር የተመዘገበበት እንደሆነና ከሟቾቹ መካከል ህጻናት መገኘታቸው አሳዛኝ ነው ሲሉ ገልጸውታል። ጠላት እንደገና ሆን ብሎ የመኖሪያ አካባቢዎችን ኢላማ እያደረገና ሲቪሎችን እየገደለ ነው ሲሉም ኃላፊው ተናግረዋል። የሩሲያ መከላከያ ሚኒስቴር በቅርቡ የዩክሬን ጥቃቶችን ተከትሎ የኃይል ማመንጫዎችን ኢላማ እንዳደረገም ገልጿል። የዩክሬን ደህንነት ባለስልጣናት እስካሁን 34 ሰዎች መታደጋቸውንና በኪየቭ ደቡብ ምስራቅ በሚገኙ አፓርትመንት ህንጻዎችና ቤቶችን ጨምሮ በተጎዱ ቦታዎች የማዳን ስራዎች እየተከናወኑ ነው ብለዋል። ሩሲያ በየካቲት 2022 ሙሉ ወረራ ባደረገችባቸው የመጀመሪያዎቹ ጥቂት ወራት ውስጥ 1/5 የሚሆነውን የዩክሬን ግዛት መቆጣጠሯ ይታወሳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰነቀ